activity 2.4 እንደሞ እንሰራለን። A ላይ factorize the denominators and find the domain ተብለናል። factorize አድርጉ ስንባል እንግዲህ the famous a square b square ይሄኛው ፎርማት ባይናው የማያውቅ ሰው ካለ ቅጣት አለው ማለት ነው። በጣም ደቃቅመን የሰራነው ስለሆነ a square minus b square ካለ ምን አድርገን ማስቀመጥ እንችላለን? a plus b a minus b አድርገን ማስቀመጥ ስለምንችል ይሄኛው x plus 3 x minus 3 አድርገን ማስቀመጥ እንችላለን። ይሄ ደግሞ ኳድራቲክ ኢኩዌሽን ነው። ኳድራቲክ ኢኩዌሽን ደግሞ እንደዚህ ፋክተራይዝ ስናደርግ ሲባዙ 24 ሲደመሩ 11 የሚሰጡን ቁጥሮች ብቻ በመፈለግ በአጭሩ ፋክተራይዝ ማድረግ እንችላለን። ከዛ የሚቃለል ካለ እናቃልላለን ማለት ነው። ስለዚህ የመጀመሪያው እናደርጋለን x minus 4 ከዛ ያኛውን x plus 3 times x minus 3 አድርጌ ማስቀመጥ ይችላል። ሁለቱም ብታበዙት x square minus 9 ታገኛላችሁ። ከዛ ሲደመር አድርገን ደግሞ x plus 2 እናረግና የታችኛው ደግሞ x square plus 11x plus 24ን እንዴት አድርጌ x plus የሆነ ቁጥር አድርጌ ላስቀምጠው ብላችሁ ፋክተራይዝ ስታደርጉ የምትጠቀሙት ምንድነው? ሲባዙ 24 ሲደመሩ 11 የሚመጡ ሁለት ቁጥር ብቻ መፈለግ ነው። 24 የሚሰጠን 2 ጊዜ 12 አለ፣ 1 ጊዜ 24 አለ፣ 6 ጊዜ 4 አለ። የፈለግነውን መዘርዘር እንችላለን። ብዙ ጊዜ ቀላል ነው የሚሆኑት። ሌላ ደግሞ 8 ጊዜ 3 አለ ማለት ነው። ከዚህ ውስጥ እንግዲህ ደማምሬ 11 ላደርገው የምችለው ይሄኛው ነው የሚታየኝ። ከዛ ምን አደርጋለሁ? 8 እና 3ን ባበዛ 24 አገኛለሁ። 8 እና 3ን ብደምር 11 አገኛለሁ። ያ ማለት ይሄንን ፋክተራይዝ ሳደርገው ኤክስ ብዬ አንደኛ ያገኘሁትን ቁጥር 8 ከእንደገና ኤክስ ብዬ ሁለተኛው 3 አድርገን በቃ ፋክተራይዜሽን ጨረስን ማለት ነው። አያችሁ እንዴት ሲምፕል እንደሆነ። ከዛ በኋላ ኤክስ ፕላስ 3 ኤክስ ማይነስ 3 እዚህ ጋር ደግሞ ኤክስ ፕላስ 8 ኤክስ ፕላስ 3 ያለ። አሁን የጠየቅነው ምንድነው? ፋክተራይዝ ዲኖሚኔተርስ ተብለናል። ይሄው ፋክተራይዝ አደረግን። ይሄን ዲኖሚኔተር ፋክተራይዝ አደረግን በኤ ፕላስ ቢ ኤ ማይነስ ቢ በሚለው። ይሄን ደግሞ በኳድራቲክ ፋክተራይዜሽን ፋክተራይዝ አደረግን። ከዛ ደግሞ የጠየቅነው ምንድነው? ዶሜን ተባልን። ዶሜን ማለት the possible values of x ነው። ኤክሳችን እንዲህ መሆን የለበትም የምንል ከሆነ እንደዛን ማውጣት ማለት ነው። ስለዚህ ዶሜናችን የፈለገውን ሪል ነምበር መሆን ይችል ነበር አይደል? ዶሜን ስንባል የፈለገውን ሪል ነምበር ይሆናል። ነገር ግን መሆን የማይችለው ማለት ነው ዲኖሚኔተራችንን 0 የሚያደርጉብን ቁጥሮች ኤክስክሉድ እናደርጋለን። ያም እነማን ናቸው? ኤክሳችን የፈለገው ሪል ነምበር ይሆንና ግን መሆን የማይችለው ኤክሳችን ኔጌቲቭ 3 መሆን የለበትም፣ እዚህ ጋር 0 እንዳያደርግብን። ሌላ ደግሞ 3 መሆን የለበትም። ሌላ ደግሞ እዚህ ጋር ኔጌቲቭ 8 መሆን የለበትም። እዚህ ጋር ኔጌቲቭ 3 ደጋግመን አንጽፍም፣ እዚህ ጋር ኔጌቲቭ 3 አይሆንም ስላለን በቃ በቂ ነው ማለት ነው። ስለዚህ ኤክሳችን መሆን የሌለበት ኔጌቲቭ 3 እና ኔጌቲቭ 8 ነው ማለት ነው። በተረፈ ሌላ ነገር ለሁሉ ስለሚሰራ ዶሜናችን የፈለገውን ሪል ነምበር መሆን ይችላል ከነዚህ ቁጥሮች ውጪ ብለን ዶሜናችንን እንዲናሳያለን። ቢ ላይ ደግሞ what's the least common multiple ተብለን LCM ተብለናል። LCM ስንባል የምናስቀምጠው እንዲናረግና x plus 3 ከወሰድን ሌላ ቦታ x plus 3 ያለው ስንል እዚህ ጋር አለ። ደግመን አንጽፈው በቃ አንዴ ነው የምንወስደው ከያንዳንዱ ማለት ነው። x minus 3 እንደዛው። ከዛ ደግሞ x plus 8 ደግሞ አለ። x plus 8 አድርገን እነዚህ ናቸው ማለት ነው። በቃ ኤልሲኤማችን የዚህና የዚህ ብዜት ነው ማለት ነው። የነዚህን ስንሰራ እንደ የጋራ አድርገን የምንወስደው በቁጥር ደረጃ ልክ 1/3ኛ፣ 1/4ኛ፣ 1/5ኛ ቢኖረን የምንወስደው ኤልሲኤም ሌላ ደግሞ ተመልሶ 1/2ኛ ቢኖር እዚህ ጋር ኤልሲኤም ስንወስድ 3ን እንወስዳለን። 2ን ደግመን አንወስድም። ይሄንን 2 ስኩዌር አድርጌ መጻፍ ስለምችል ትልቁን 2 ያለበትን 4 እንወስዳለን። 2 ስኩዌርን ይሄንን አልወስድም ተመልሼ ለምን 4 ጋር 2 ስኩዌር ስለሆነ 4ን ወስጃለሁ። ከዛ ደግሞ 5ን ወስዳለሁ። እነዚህን አባዝቼ የማገኘው ቫልዩ ነው ኤልሲኤም። አሁንም በተመሳሳይ መልኩ
x + 3 እዚህ ማለት ስለዚህ x + 3 ወስጃለሁ አንዴ። ይሄኛው ስኩዌር ቢሆን ኖሮ ትልቁን ስኩዌሩን ነበር የምወስደው። ነገር ግን አንድ ስለሆነ ፓወሩ አንዱን ወስዳለሁ። ከዛ x - 3 ወስዳለሁ። ከዛ x + 8 ሌላም ደግሞ የሌለ ቁጥር ቢኖር እሱንም ጨማምረን ማባዛት ነው ማለት ነው። ሲ ላይ ደግሞ apply the rule for addition of rational numbers to express ይሄና ድምራቸውን in the form of የሆነ ቁጥር ሲካፈል የሆነ ቁጥር አድርጋችሁ አስቀምጡ የተባልነው። ሩል ኦፍ አዲሽን ደግሞ ምንድነው? ወይም ሰብትራክሽን የጋራ ከወሰድን በኋላ ይሄኛው ቁጥር ለዚህኛው እንላለን። የሚመጣውን እናያለን አካፍለን። ከዛ በዚህ እናበዛለን። አሁን በቁጥር ደረጃ 1/4 ሲደመር 1/3 ብንባል የጋራ 12ን ከወሰድን በኋላ 12 ለ4 እንላለን። 3 ጊዜ 3 ጊዜ 1 3 ከዛ ሲደመር ብለን 12 ለ3 4 ጊዜ 4 ጊዜ 1 4 ብለን እንደምንደምረው አሁንም ይህን ስንሰራ ይሄኛው ነገር ሲካፈል ለዚህኛው እንላለን። ስንት ጊዜ ይሆንልናል? እነዚህ ሁለቱ ይጠፉና ስናካፍለው ሁለቱ ይጠፉብንና x + 8 ይሆናል። ከዛ x + 8 ታይምስ x - 4 እንላለን። x + 8 ታይምስ x - 4 ይሆናል። ከዛ ደግሞ ይሄኛው ደግሞ ሲካፈል ለዚህኛው እንላለን። ልክ ቁጥሩን እንደምናደርገው እዚህ ጋር 12 ለ4 ብለን 3 ጊዜ ካልን በኋላ 3 ጊዜ 1 እንደምንለው አሁን ደግሞ 12 ለ3 4 ጊዜ 4 ጊዜ 1 4 እንላለን ማለት ነው። ስለዚህ አሁን በተመሳሳይ መልኩ ይሄኛውን ነገር ለዚህ ስናካፍል x + እና -3 ጠፍተው x + 8 ታይምስ ሆነ። x + 8 ታይምስ x - 4 ብለን እዚህ ያስቀመጥን። ከዛ ደግሞ ሲደመር እንልና ደግሞ ይሄኛው ነገር ደግሞ ለዚህኛው ሲካፈል ስንል ደግሞ 8 እና 3 ነው የሚጠፉልን። ስለዚህ 8 እና +3 ይጠፉና x - 3 ይቀርብናል። ስለዚህ ምን እናደርጋለን? x - 3ያችንን ከዚህኛው ጋር እናበዛዋለን። x + 2 ይሆናል ማለት ነው። በቃ አሁን እነዚህን አባስተንና ደማምረን ቀናንሰን የምናስቀምጠው ይሆናል ማለት። ከዛ በፖሊኖሚያል መልቲፕሊኬሽን ቀጥታ ማባዛት ነው ማለት ነው። ይሄንን ስንሰራው ስንት ይመጣል? x² - 4x ፕላስ ይሄን ደግሞ ስናባዛው 8x - 32 ይሆናል። ይሄኛውን ደግሞ ስንሰራ ደግሞ ፕላስ አድርገን ይሄን ደግሞ ስንሰራ x² ከዛ ፕላስ 2x ከዛ ይሄን ስናባዛ ደግሞ ኖርማል የፖሊኖሚያል መልቲፕሊኬሽን ነው እየተጠቀምኩ ያለሁት 3x ከዛ ደግሞ ይሄን በዚህ ስናባዛ -6 ይሆናል። ኦቨር አድርገን ከታች ያለው እንደነበረ x + 3 ያለልን x - 3 ያለልን ከዛ x + 8 አለ። እነዚህን ማቃለል ነው። x² እና x² እዚህ ጋር መደመር ስለምችል 2 of x² አደርጋለሁ። ከዛ ደግሞ 8x እና 4x ቀንስበት 4x ይቀራል። ከ4x ላይ ደግሞ 2x ደምር ደግሞ 6x ይሆናል። 6x ላይ ደግሞ 3x ቀንስ 3x ይሆናል ማለት ነው። በቃ ኤክሶችን መደማመር ነው። እዚህ ጋር -4 አለ 8 አለ 8 እና -4 +4 ይሆናል። +4x ከዛ +4x ላይ ደግሞ 2x ሲጨምር 6x 6x ላይ ደግሞ 3x ቀንስ 3x ፖዚቲቭ ይሆናል ማለት ነው። ቁጥሮቹን ደግሞ እዚህ ጋር -32 አለ እዚህ ጋር ደግሞ -6 አለ። በደማመራቸው ስንት አገኛለሁ? -38 አገኛለሁ። ከዛ ኦቨር አድርጌ እዚህ ጋር በx + 3 x - 3 ታይምስ x + 8 ማድረግ ነው።